ምሽት በአውሮፓ ሻምፒየንስ ሊግ ተጠባቂ የሁለተኛ ዙር ጨዋታዎች ሲደረጉ ባርሴሎና ኒውካስል ዩናይትድ ላይ ከግማሽ ደርዘን ጎል በላይ በማስቆጠር ወደ ሩብ ፍጻሜ ማለፉን አረጋግጧል። በመጀመሪያው ዙር ጨዋታ ሴንት ጄምስ ፓርክ ላይ በተደረገው ጨዋታ 1-1 በሆነ ውጤት መለያየታቸው ሲታወስ፣ ትላንት በስፖርቲፋይ ካምፕ ኑ በተደረገው ጨዋታ ባርሴሎና 7-2 በሆነ ውጤት ኒውካስልን አሸንፎ በድምር ውጤት 8-3 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜው ማለፉን አረጋግጧል። ለባርሴሎና 7ቱን ጎሎች ራፊኒያ 2 ጎሎችን ሲያስቆጥር ማርክ ቤርናል፣ ላሚን ያማልና ፈርሚን ሎፔስ እንዲሁም ደግሞ ሮበርት ሌዋንዶስኪ በድምሩ 2 ጎሎችን አስቆጥሮ በአጠቃላይ ባርሴሎና 7-2 በሆነ ውጤት አሸንፏል። ለኒውካስል ዩናይትድ ከሽንፈት ያልታደጋቸውን ጎል አንቶኒ ኢላንጋ 2 ጎሎች ከመረብ ጋር ማሳረፍም ችሏል። በዚህ ጨዋታ ላይ ብራዚላዊ ራፊኒያ በ6 ጎሎች ላይ ተሳትፎ አድርጓል። ኤዲሃው ካምፕ ኑ ላይ ከ2016 በኋላ 7 ጎሎችን ያስተናገዱ እንግሊዛዊ አሰልጣኝም ሆኗል። አንቶኒ ኢላንጋ ሁለተኛው እንግሊዛዊው ለእንግሊዝ ክለብ 2 ጎሎችን በአውሮፓ ሻምፒየንስ ሊግ ጎልባ ያስቆጠረ ተጫዋች በመሆን ለራሱ ታሪክንም ሰርቷል። የታዳ ከ1988 ማንቸስተር ዩናይትድ ሮት ዮርክ ካምፕ ኑ ላይ 2 ጎሎችን ካስቆጠረ በኋላ አንቶኒ ላንጋ ሌላኛው ተጫዋችም ሆኗል። በባርሴሎና በኩል ሮበርት ሌዋንዶስኪ በአውሮፓ ሻምፒየንስ ሊግ ታሪክ ከፍተኛ ጎል በማስቆጠር 3ኛ ደረጃ ላይ ተቀምጧል። ክሪስቲያኖ ሮናልዶ 140፣ ሊዮኔል ሜሲ 129 ጎሎችን ሲያስቆጥር ሮበርት ሌዋንዶስኪ በአውሮፓ ሻምፒየንስ ሊግ 109ኛ ጎሉን አስቆጥሮ 3ኛ ደረጃ ላይ ተቀምጧል። ከዛም ባለፈ ሮበርት ሌዋንዶስኪ በአውሮፓ ሻምፒየንስ ሊግ በ41 የተለያዩ ክለቦች ላይ ጎል በማስቆጠር አዲስ ታሪክንም ሰርቷል። እሱን በመከተል ሊዮኔል አንድሬስ ሜሲና ክሪስቲያኖ ሮናልዶ 40ና 38 ቡድኖች ላይ ጎል በማስቆጠር በሻምፒየንስ ሊጉ 2ኛና 3ኛ ደረጃ ላይ ተቀምጧል። በአጠቃላይ ባርሴሎና በምሽቱ ጨዋታ 8-3 በሆነ ውጤት በማሸነፍ ወደ ቀጣይ ዙር አልፏል። ከ1955 በኋላ የእንግሊዝ ክለቦች በአውሮፓ መድረክ ውድድር በደርሶ መልስ 8 ጎሎችን ሲያስተናግዱ 2ቱ ደግሞ በዚህኛው የ16 ጥሎ ማለፍ የተመዘገቡ ናቸው። ፓሪስ ሰን ዠርመን ከቼልሲና ኒውካስል ዩናይትድ ከባርሴሎና ባደረጓቸው ጨዋታዎች 8 ጎሎችንም መረባቸው ላይ አርፏል። ላሚን ያማል በ18 ዓመቱ በአውሮፓ ሻምፒየንስ ሊግ ታሪክ 10 ጎሎችን በማስቆጠር አዲስ ታሪክንም ሰርቷል። ሌላኛው ጨዋታ አንፊልድ ሮድ ላይ ሊቨርፑልን ከጋላታሳራይ ያገናኘው ጨዋታ ሊቨርፑል 4 ጎሎችን አስቆጥሮ በድምር ውጤት 4-1 በሆነ ውጤት በማሸነፍ ወደ ቀጣይ ዙር አልፏል። ሆጎ ኤኪቲኬ፣ ዶሚኒክ ሶቦዝ ላይ ራያን ግራቨንቤርችና መሐመድ ሳላ ጎሎችን አስቆጥሯል። ሆጎ ኤኪቲኬ በውድድር ዓመቱ ለሊቨርፑል በሁሉም ውድድሮች ያስቆጠራቸውን ጎሎች ወደ 17 ሲያደርስ መሐመድ ሳላ 50 ጎሎችን በማስቆጠር የመጀመሪያው አፍሪካዊ ተጫዋችም አድርጎታል። ሮማ ቤት 1 ጎሎችን ሲያስቆጥር በባዘል 2 በሊቨርፑል ማሊያ ትናንት ምሽት 47ኛ የአውሮፓ ሻምፒየንስ ሊግ ጎልም ሆኖ ተመዝግቦለታል። ሊቨርፑል 4-1 በሆነ ውጤት በማሸነፍ ቀጣይ የሩብ ፍጻሜ ተፋላሚ ሆኗል። አርኔ ስሎት ከጨዋታው በኋላ አስተያየታቸውን ሲሰጡ ትናንት ምሽት ቡድኔ ባሳየው እንቅስቃሴ በጣም ደስተኛ ነኝ፣ ኳሱንም የተቆጣጠርንበትና ፕሬስ ያደረግንበት መንገድ አስደናቂ ነበር ብለዋል። በተለይ የደጋፊዎቻችን ሪያክሽን በጣም ውብ ነበር ሲሉም አሰልጣኝ አርኔ ስሎት ከጨዋታው በኋላ በሰጡት አስተያየትም ተደምጧል። በቀጣይ ከፓሪስ ሰን ዠርመን በምናደርገው ጨዋታ ራሳችንን እናዘጋጃለን፣ ይህ ጨዋታ ከባድ እንደሚሆን ከወዲሁ መናገር ይቻላልም ብለዋል። በአሊያንዝ አሬና የተደረገው ሌላው ጨዋታ ባየር ሙኒክን ከአታላንታ አገናኝቷል። ባየር ሙኒክ 4-1 በሆነ ውጤት በማሸነፍ በድምር ውጤት 10-2 በማሸነፍ ወደ ቀጣይ ዙር የተቀላቀለው ሌላኛው ክለብ ሆኗል። ሃሪኬን 2 ጎሎችን ሲያስቆጥር ሌናርት ካርልና ሉዊስ ዲያስ ቀሪ የባየር ሙኒክን ጎሎች ከመረብ አሳርፈዋል። በዚህ በመጀመሪያው ጨዋታ ቤርጋሞ ላይ 6-1 ማሸነፋቸው የሚታወስ ሲሆን ሃሪኬን ምሽት 2 ጎሎችን ማስቆጠሩን ተከትሎ በአውሮፓ ሻምፒየንስ ሊግ ያስቆጠራቸውን ጎል ወደ 50 ደርሷል። በአውሮፓ ሻምፒየንስ ሊግ ታሪክ 11ኛው 50ኛ ጎሉ ላይ ያደረሰ ተጫዋች ሲሆን ከዚህም በአውሮፓ ሻምፒየንስ ሊግ 50 ጎሎችን በማስቆጠር የመጀመሪያው እንግሊዛዊ ተጫዋችም ሆኗል። ሌላኛው ጨዋታ ቶትናም ሆትስፐርን ከአትሌቲኮ ማድሪድ ያገናኘው የቶትናም ሆትስፐሩ ጨዋታ የቶትናም ሆትስፐር ሜዳው ጨዋታ ቶትናም ሆትስፐር ትላንት በአሰልጣኝ ኢጎር ቱዶር ስር የመጀመሪያ ድሉን አሳክቷል። ዣቪ ሲሞንስ 2 ጎሎችን ሲያስቆጥር ኮሎሚያኒ ቀሪዋን 1 ጎል አስቆጥሮ በድምሩ 3-2 አሸንፏል። የአትሌቲኮ ማድሪድን ጎል ዩሊያን አልቫሬዝ እና ዴቪድ ሃንኮ ከመረብ ጋር አገናኝቷል። ዩሊያን አልቫሬዝ ከባለፉት 21 ጨዋታዎች ለአትሌቲኮ ማድሪድ 20ኛ ጎሉ ሆኖ ትላንት ተመዝግቦለታል። በመጀመሪያው ዙር 5-2 የተሸነፉት ስፐሮች ትላንት በድምር ውጤት 7-5 በሆነ ውጤት ተሸንፈው ከውድድሩ ውጭ መሆናቸውን አረጋግጧል። አትሌቲኮ ማድሪድ በውድድሩ 3ኛው የስፔን ክለብ ወደ ሩብ ፍጻሜ የተቀላቀለው ክለብ ሆኗል። በሩብ ፍጻሜው ፓሪስ ሰን ዠርመን ከሊቨርፑል ሲገናኙ ሪያል ማድሪድ ከባየር ሙኒክ፣ ባርሴሎና ከአትሌቲኮ ማድሪድ፣ አርሰናል ከስፖርቲንግ ሊዝበን ይጫወታሉ። የፓሪስ ሰን ዠርመንና የሊቨርፑል አሸናፊ ከሪያል ማድሪድና ከባየር ሙኒክ አሸናፊ ሲጋጠም የባርሴሎናና የአትሌቲኮ ማድሪድ አሸናፊ ከአርሰናልና ከስፖርቲንግ ሊዝበን ግማሽ ፍጻሜው የሚፋለሙ ይሆናል። ከእንግሊዝ ማንቸስተር ሲቲ፣ ቶትናም ሆትስፐር፣ ቼልሲና ኒውካስል ዩናይትድ ወደ ቀጣይ ዙር ያላለፉ ሲሆን
እንዲሁም ደግሞ አርሰናልና ሊቨርፑል ወደ ቀጣይ ዙር ያለፉ ክለቦች ሆነዋል። የመጀመሪያ ዙር የሩብ ፍጻሜ ጨዋታ አፕሪል 7ና አፕሪል 8 የሚደረጉ ሲሆን የሁለተኛ ዙር ጨዋታ ኤፕሪል 14ና 25 በፈረንጆች አቆጣጠር የሚደረጉ ይሆናል። የእንግሊዝ ሁለት ክለቦችን ወደ ሩብ ፍጻሜ ስታቀላቅል ስፔን 3፣ ጀርመን 1፣ ጣሊያን 1ና ፖርቹጋል አንዳንድ ክለቦችን እንዲሁ አሳትፏል። አሰልጣኝ ማይክል ካሪክ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሽልማትን እንዲያሸንፍ እፈልጋለሁ ሲሉ አስተያየታቸውን ሰጡ። እንደሚታወቀው ብሩኖ ፈርናንዴዝ በዓመቱ ከየትኛውም የፕሪሚየር ሊግ ተጫዋች በላይ 5 ጊዜ የሳምንቱ ኮከብ ተጫዋች ተብሎ መመረጡ ይታወሳል። ከዚህ በተጨማሪም 16 ለግብ የሚሆኑ ኳሶችንም አመቻችቶ በማቀበል እየመራ ነው። ይህንን ተከትሎ አሰልጣኝ ካሪክ ብሩኖ አስደናቂ ጊዜን እያሳለፈ ሲገኝ ከምርጥ ተጫዋቾች እጩዎች አንዱ እንደሚሆን ይጠበቃል። የዓመቱ ምርጥ ተጫዋች ሽልማትንም እንዲያሸንፍ እፈልጋለሁ ሲሉ ከነገው የበርንማውዙ ጨዋታ አስቀድሞ በሰጡት ጋዜጣዊ መግለጫ ተደምጠዋል። የቼልሲ እግር ኳስ ክለብ በአውሮፓ ሻምፒየንስ ሊግ የጥሎ ማለፍ ጨዋታ ላይ የቡድኑን አሰላለፍ ቀድሞ ለፈረንሳይ ሚዲያዎች አሳልፎ የሰጠ አካል አለ በሚል ምርመራ መጀመሩን አሳውቀዋል። የምዕራብ ለንደኑ ክለብ በፓሪሱ ክለብ ፓሪስ ሰን ዠርመን በደርሶ መልስ 8-2 በተሸነፈበት ጨዋታ በሁለቱም ጨዋታዎች ላይ የመጀመሪያ አሰላለፍ ይፋ መሆን ከነበረበት ሰዓት አስቀድሞ ለፈረንሳይ ሚዲያዎች አስቀድሞ እንዲደርስ ተደርጓል በሚል ምርመራ መጀመሩን አሳውቀዋል። እነዚህ ሚዲያዎች ኦንዜ ሞንዲያል እና ለኢኬፒ ከሰዓታት አስቀድሞ የቼልሲን የጉዳት ወሬና የቡድኑን አሰላለፍ አውጥቷል ሲል ቼልሲ በማሳወቅ አሳልፎ የሰጠውን ግለሰብ በቀጣይ ይፋ አድርጋለሁ ብለዋል።